ሰላም ሰላም የቻናላችን ዋካ ኢንቨስትመንት ፖድካስት ተከታታዮች እንግዲህ በተከታታይ በዚህ ቻናል ፉሊ ፈርኒሽ የተደረጉ ያለቁ ዲጂታል ካርታ የወጣላቸውን አፓርትመንቶችን ነው የምናደርሳቸው በየሳምንቱ ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። ዛሬ እንግዲህ የምንገኘው ቴራስ ላይ ነው። ይሄ የምትመለከቱት አንደኛው በጣም ሌክዠሪ አፓርትመንት ነው። ዲጂታል ካርታ የወጣለት ኦልሬዲ ነዋሪዎች ገብተዋል። እዛ ጋር ዲሹን መመልከት ትችላላችሁ። በዚህኛው ሳይድ ደግሞ ሌላ ሁለተኛው ቢልዲንጋችን ነው። ቴራሱን ነው እዚህ የምናገኘው። ይሄኛው ፔንት ሃውሳችን ነው ማለት ነው። ቴራሱን ከፔንት ሃውስ ጋር አክሰስ ማድረግ የምትችሉበት በጣም ሌክዠሪ አፓርትመንት ነው። ቦሌ 24 ሎኬሽን ነው የሚገኘው። እነዚህ አፓርትመንቶችን ሁለት ሰፋፊ ቤድሩሞችን ቱር አስደርጋቸዋለሁ። ከዚህኛው ላይ ባለ 5 ቤድሩም በጣም ሌክዠሪ አፓርትመንት ጥንቅቅ ብሎ ያለ እዚሁ ቴራስ ላይ ነው አክሰስ የምናደርገው። እዚህኛው ላይ ደግሞ ባለ 2 ቤድሩም 113 ካሬ ቱር አስደርጋቸዋለሁ ማለት ነው። ሁሉም እንግዲህ ሁለቱም ቤድሩሞቹ ጥንቅቅ ብሎ ያለቁ ዲጂታል ካርታ የወጣላቸው ፉሊ ፈርኒሽ የተደረጉ አፓርትመንቶች ናቸው። እንግዲህ እንደምትመለከቱት ዛሬ ከቴራስ ላይ የተገኘ ነው ማለት ቴራሱ እንደምትመለከቱት በጣም ሰፋ ያለ ቴራስ ነው። እዚህ በቅርብ ርቀት ላይ እንግዲህ እንደምንመለከተው እዚህ ጋር የ24ን ስቴዲየም አክሰስ እናደርጋለን ማለት ነው። ይሄ በቅርብ ርቀት ላይ የምናየው የ24 ስቴዲየም ነው። አት ሴም ታይም ደግሞ እዛ ጋር ኢንተርናሽናል ስቴዲየም የአዲስ አበባ ስቴዲየም አክሰስ እናደርጋለን። እንግዲህ አንድን አፓርትመንት ስንገዛ እንግዲህ ሎኬሽናል ቫልዩ በቅርብ ርቀት ላይ ያሉ ፐብሊክ ስፔሶች ወይንም ደግሞ ኢንፍራስትራክቸሮች እንዲሁም ደግሞ አሚኒቲዎችን ኮንሲደር ማድረግ መቻል አለብን። ነገ ስናከራየውም ስንሸጠው ወይንም ደግሞ አሲዘን ስንበደር ሎኬሽናል ቫልዩ ትልቁን ዋጋ ይይዛል ማለት ነው። ስለዚህ እዚህ በቅርብ ርቀት ላይ ስቴዲየሙን እናገኛለን። ቦሌ ኤርፖርት ደግሞ በ5 ደቂቃ ውስጥ በቅርብ ርቀት ላይ እናየዋለን ማለት ነው። በዚህ በኩል ደግሞ ኤድና ሞል ቦሌን በቅርብ ርቀት ላይ ያየን ነው። በዛኛው ሳይድ ደግሞ 22ን እናገኛለን። አት ሴም ታይም በዚህኛው ሳይድ ደግሞ ገርጂን ነው የምናገኘው። ከዚህ ቢልዲንጉ ከቴራሱ ጀርባ ደግሞ የምናየው መገናኛ ነው ማለት ነው። ስለዚህ አሁን የምንገኘው ቦሌ 24 ዳውንታውን ላይ በጣም ሴንተር የሚባል ሎኬሽን ላይ ያለነው የከተማው እምብርት የሚባል ሎኬሽን ነው። ዘ ሞስት ቫልዩብል ብዙ ዲያስፖራዎች የሚያርፉበት አካባቢ ነው ማለት ነው። ውስጡን ደግሞ ገባ ብለን አፓርትመንቶች ምን እንደሚመስሉ ምን አይነት ፕሮግረስ ላይ እንዳሉ ገብተን ቱር እናድርግ። እስከ ቪዲዮ መጨረሻ ተከታተሉ። እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳይረሳ። አሁን ወደ አፓርትመንቱ እንዳልኳችሁ እዚህ ጋር ሊፍት ተገጥሞለት ነዋሪዎች ገብተው እየኖሩበት ነው ያለው። ይሄ እንግዲህ ወደ ውስጥ መንገባው አፓርትመንት ፈርኒሽ እየተደረገ ነው ያለው ማለት ነው። እንደምትመለከቱት ፈርኒቸሮች ገብተው ፈርኒሽ እየተደረገ ነው ያለው። እንደምትመለከቱት በጣም ያምራል። እንግዲህ ሴራሚክ ስራው አልቋል። እዚህ ጋር ጂፕሰም ቦርዱ፣ ላይቲንጉ፣ ኤቭሪቲንግ እዛ ጋር ደግሞ ኦፕን ኪችኑ እንደምታዩት አልቋል። ማይነር የሆኑ የፊኒሺንግ ስራዎች ናቸው የሚቀሩት። አሁን የምንገኘው ሊቪንግ ኤሪያችን ላይ ነው። እንደምትመለከቱት ሊቪንግ ኤሪያ ስፔሳችን ላይ ሶፋዎች ምናምን ገብተዋል። እንግዲህ አጀስት የማድረግ ስራዎች ናቸው የሚቀሩት። እዚህ ጋር ከርቴኑን መጋረጃውን እንመለከታለን። አት ሴም ታይም ደግሞ እዚህ ጋር የሳሎኑ ባልከኒ በጣም ቆንጆ ሰፋ ያለ የጧት ፀሐይ ወይም ደግሞ የተፈጥሮ ብርሃን እንዲሁም ነፋሻማ የሆነ አየርን አክሰስ የምናደርግበት በጣም የሚገርም ባልከኒ ነው። ስፋቱን መመልከት ትችላላችሁ። በጣም ሰፋ ያለ ነው። ቆንጆ ነው። እዚህ ጋር እንግዲህ በቅርብ ርቀት ላይ የመገናኛን ቪው ነው የምታዩት ማለት ነው። በቀጥታ በዚህኛው ሳይድ ደግሞ የምናየው የገርጂን እና የቦሌ ኤርፖርትን ሳይድ ነው አክሰስ የምናደርገው። እዚሁ ባልከኒ ላይ ሆነን የሳሎን ባልከኒ ላይም ሆነን በድጋሚ እንግዲህ ስቴዲየሙን አክሰስ ማድረግ እንችላለን ማለት ነው። ይሄ የጧት ፀሐይ ነው የምትመለከቱት። ፓርሺሊ እዚህ ሆናችሁ የጧት ፀሐይን አክሰስ ማድረግ ትችላላችሁ። አሁን ደግሞ ገባ ብለን ቤድሩሞች እና ሌሎች የአፓርትመንት ክፍሎችን ቱር አስደርጋችኋለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ማስተር ቤድሩም ከማስተር ቤድሩም እንጀምርና ማስተር ቤድሩም ስፋቱን እንመለከታለን ማለት ነው። ይሄ ማስተር ቤድሩማችን ነው። እዚህ ጋር ክሎሴት ተገጥሞለታል። በጣም ሰፋ ያለ ነው። ቆንጆ ሆነ የተሰራ። አት ሴም ታይም ይሄ ደግሞ የማስተር ቤድሩሙ ማስተር ባዝሩማችን ነው። ቆንጆ ሰፋ ያለ እዚህ ጋር እንግዲህ ጃኩዚ ምናምን መግጠም የምንችልበት ስፔስ አለው። በዚህ በኩል ደግሞ የተፈጥሮ ብርሃን ቬንቲሌሽን እንዲገባ የሚደረግበት ነው። ቆንጆ ሆነ የተሰራ ነው። ማስተር ቤድሩሙ የራሱ የሆነ ባልከኒ አለው። በዚህ በኩል ባልከኒ በማስተር ቤድሩም በኩል አክሰስ ማድረግ እንችላለን ስቴዲየሙን ማለት ነው። ይሄ ቦሌ ቪው ነው ማለት ነው። ቆንጆ ቪው ያለው ማስተር ቤድሩማችን ይሄን ይመስላል። አሁን ደግሞ ቀጥሎ እንግዲህ እነዚህ አፓርትመንት ይሄኛው አፓርትመንት ቀደም ብዬ እንደነገርኳችሁ 5 ቤድሩም ነው ያለው። የመጀመሪያው ማስተር ቤድሩም አይተነዋል። ይሄኛው ደግሞ ሌላኛው ቤድሩማችን ነው። ስፋቱን መመልከት ትችላላችሁ። እዚህ ጋር ክሎሴት ተገጥሞለታል። ክሎሴቱን መመልከት ትችላላችሁ። በጣም ነው የሚያምረው። ቆንጆ ሆኖ በስታንዳርድ የተሰራ የተፈጥሮ ብርሃን የለም እንዳትሉኝ፣ እዚህ ጋር ቬንቲሌትድ የሆነ የተፈጥሮ ብርሃን አለው ማለት ነው። አሁን ደግሞ ቀጥሎ ወደ ሌሎቹ ቤድሩሞቹ እንግዲህ 2 ቤድሩሞችን አይተናል። 3 ቤድሩሞች ይቀሩናል ማለት ነው። እዚህ ፊት ለፊት እንግዲህ የምናየው ኦፕን ኪችናችን ነው። ኦልሬዲ እንግዲህ ፈርኒቸሮቹ ገብተዋል። የሚቀሩት ማይነር የሆነ የፊኒሺንግ ስራ ነው ማለት ነው። እዚህ ጋር ደግሞ ሌላኛው ማስተር ቤድሩም
እንግዲህ ወደ 3 ማስተር ቤድሩሞች ናቸው ያሉት። ስፋቱን መመልከት ትችላላችሁ። ይሄኛው ሌላኛው ማስተር ቤድሩም ውስጥ ያለ ክሎሴታችን ነው። ስፋቱን መመልከት ትችላላችሁ። ከዚህ እስከዚህ ያለው ስፔስ የማስተር ቤድሩሙ ክሎሴት ስፔስ ነው ማለት ነው። ሲሊንግ ሄይቱን መመልከት ትችላላችሁ። በጣም ቆንጆ ነው። ሶ ማስተር ቤድሩም ይሄኛው አት ሴም ታይም ባልከኒ ያለው ማለት ነው። ሶ እዚህ ሆናችሁ ባልከኒ ላይ የተፈጥሮ ብርሃን ፀሐይን አክሰስ የምታደርጉበት በጣም ሌክዠሪ አፓርትመንት ነው። ሶ ከዚሁ ማስተር ቤድሩም መሆኑን ፕሩቭ የምናደርገው በምንድነው? ማስተር ባዝሩም መኖር መቻል አለበት። እችኛዋ ተቆልፋ ነው ማስተር ቤድሩም ማስተር ባዝሩም ነች። ስለዚህ አሁን ቀጥሎ 2 ቤድሩሞች ይቀሩናል ማለት ነው። ይሄኛው ሌላኛው 4ኛው ቤድሩማችን ነው ማለት ነው። ሶ እንደምትመለከት ክሎሴት አለው። ይሄኛው እዚህ ጋር ክሎሴት ተገጥሞለታል። ቆንጆ ሆነ የተሰራ አፓርትመንት ነው። በጣም ያምራል። ሶ ይሄኛውም የራሱ የሆነ ባዝሩም እዚህ ጋር አለው። እንግዲህ ባዝሩሞቹ ለጊዜው ተቆልፈዋል ማለት ነው። ሶ በዚህ በኩል ቬንቲሌሽን ቆንጆ የሆነ ቶፕ ኤንድ ዳውን ቬንቲሌተር ነው። ሶ አንድ ቤድ ይቀረናል። አንደኛው ቤድሩም እዚህኛው ላይ እናገኘዋለን። ይሄኛውም ሉክን ነው አንፎርቹኔትሊ። ሶ እነዚህን ይመስላሉ ቤድሩሞቹ። አሁን ያላየነው ምንድነው? እዚህ ጋር ክሎዝድ ኪችናችንን እናገኛለን። ክሎዝድ ኪችናችን በጣም ሰፋ ያለ ነው። ቆንጆ ሆኖ የተሰራ በዚህ በኩል ቬንቲሌትድ እንዲሆን ተደርጎ ነው የተሰራው ማለት ነው። በጣም ቬንቲሌትድ ነው። ቪው አለው። ቆንጆ ሆኖ የተሰራ ነው ማለት ነው። ሶ የቬንቲሌሽን የምናምን ችግር የለበትም። ኪችን በባህሪው ቬንቲሌትድ መሆን መቻል አለበት ማለት ነው። ሶ ከዚሁ ቀጥሎ የሚቀረን ሩማችን ኮመን ባዝሩማችን ነው። ለእንግዶቻችን እና ሳሎን ጋር ለሚመጡ ለፋሚሊ የሚሆን ኮመን ባዝሩማችን ይህን ይመስላል። በጣም ሰፋ ያለ ነው። እንግዲህ ሁሉም ሩሞች የራሳቸው የሆነ ቬንቲሌሽን መስኮት እና ብርሃን የሚያስገባ መስኮት አላቸው ማለት ነው። እንግዲህ ይሄኛው አፓርትመንት እንደምትመለከቱት ስፋቱን እንግዲህ አድካሚ ነበረ። እንግዲህ እስከ መጨረሻው ቪዲዮን ቀርጸን ለመጨረስ በራሱ ይሄ የምትመለከቱት 260 ካሬ በጣም ሰፋ ያለ ቤድሩም ነው ማለት ነው። በጣም ሉክዠሪ ነው። በዚህ በኩል እንግዲህ እንደምትመለከት ሳሎን በጣም ሰፋ ያለ ኤሪያችን ነው ማለት ነው። ሶ እዚህኛው ቢልዲንግ ላይ ቴራሱን እና ባለ 5 ቤድሩም 260 ካሬውን መግዛት የምትፈልጉ ሰዎች እንግዲህ እዚሁ ባለው ስልክ መደወል ትችላላችሁ። እስከዛው ግን ላይክ፣ ሼር እና ሰብስክራይብ አድርጉ። አሁን ቀጥሎ ወደ ሁለተኛው ቢልዲንጋችን እናመራለን ማለት ነው። እዛ ጋር 113 ካሬ ባለ 2 ቤድሩም ቀለል ያለች አፎርዴብል የሆነች አፓርትመንት ነው ቱር ማስደረጋችሁ። እስከ ቪዲዮ መጨረሻ ተከታተሉ። ላይክ፣ ሼር እና ሰብስክራይብ አድርጉ። አሁን ደግሞ የምንገኘው እንግዲህ ይሄኛው ቴራስ ላይ ነው። ያንኛውን ቴራስ ላይ ያለውን አፓርትመንት ቱር አስደረጋችኋለሁ። 260 ካሬ ነው። አሁን እዚህኛው ቴራሱ እንደምትመለከቱት በጣም ሰፋ ያለ ቴራስ ነው። ቆንጆ ነው የተሰራ። በዚህኛው ሳይድ አት ሴም ታይም እንደቀድሞ ስቴዲየሙን በቅርብ ርቀት ላይ እናገኛለን። እዛ ጋር ደግሞ የ24 ስቴዲየም አክሰስ እናደርጋለን። እዛኛው ላይ ደግሞ 22 ነው የምንመለከተው። ኢንተርናሽናል ስኩሎች ምናምን ትምህርት ቤቶች ፐብሊክ ስፔሶች ያልናችሁ እዚህ በቅርብ ርቀት ላይ እንግዲህ ቀረብ ብለን ማየት እንችላለን። ጊብሰን ስኩልን ነው የምናገኘው። ትምህርት ቤቱ ማየት ይችላል። ኢንተርናሽናል ስኩል ነው። እዚህ ጋር ደግሞ የቦሌ እንግዲህ 2ኛ ደረጃ ትምህርት ቤት ነው። የመንግስት ፐብሊክ ስኩል ነው። ከጀርባ የምንመለከተው እንግዲህ የመገናኛ 40/60 ኮንዶሚኒየም ነው። ሰው ይሄ የሚገኘው ቦሌ 24 ዳውንታውን ሎኬሽን ላይ ነው። አሁን ቱር ማስደረጋችሁ 113 ካሬ ባለ 2 ቤድሩም ጥንቅቅ ብሎ ያለቀ ፉሊ ፊኒሽድ ነው። ፈርኒቸር ስራዎቹና ማይነር የሆነ ፊኒሺንግ ስራዎቹ ይቀርቡታል ማለት ነው። ዲጂታል ካርታ ግን ወጥቶለታል። ሶ አሁን ወደ ውስጥ ገባ ብለን አፓርትመንቱን ጡር እናደርጋለን። ተከተሉ ወደ ቪዲዮ። እስከዛው ግን ማይረሳ ነገር አለ። ላይክ፣ ሼር እና ሰብስክራይብ አድርጉ። ፒስ። አሁን ወደ አፓርትመንቱ። እሺ አሁን ደግሞ የምንገኘው እንግዲህ 113 ካሬ ባለ 2 ቤድሩም ጥንቅቅ ብላ ያለቀች እንግዲህ ማይነር የሆነ ፊኒሺንግ ስራ ነው የሚቀራት ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። እስከዛው ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። ቱር አስደርጋችኋለሁ። አሁን የምንገኘው የሳሎን ስፔሳችን ነው። ሳሎን መመልከት ትችላላችሁ። በዚህ በኩል ቬንቲሌትድ የሆነ ሻተር አለን ማለት ነው። ይሄ ሻተራችን ነው። ሶ ቆንጆ ሆኖ የተሰራ በጣም ፊኒሺንግ ስራ ላይ ነው ያለው። ማይነር የሆነ ፊኒሺንግ ስራ በቅርብ ርቀት ላይ እንግዲህ ቅድም እንዳልኳችሁ የ24 ስቴዲየምን አክሰስ እናድርጋለን። ይሄ ባልከኒ ላይ ሆነን የጠዋት ፀሐያችን ደግሞ በደንብ አክሰስ ማድረግ እንችላለን ማለት ነው። እንግዲህ የሳሎኑን ስፋት መመልከት ትችላላችሁ። በጣም ሰፋ ያለ ሳሎን ያለን። ከዚሁ ከሳሎን ቀጥሎ እዚህ ጋር የምናገኘው ክሎዝድ ኪችናችን ነው። ክሎዝድ ኪችን በዚህ በኩል አንድ መስኮት አለ። እዚህ ጋር አንድ መስኮት አለ። እዛ ጋር ደግሞ አንድ መስኮት አለን ማለት ነው። ሶ እዚህ ጋር ኪችን ካቢኔቶች ይገጠማሉ ማለት ነው እዚህ ግድግዳ ላይ። አት ሴም ታይም ደግሞ ቺኛዋ ላውንደሪ ክፍላችን ነች። እንግዲህ እንደምትመለከት በጣም ሰፋ ያለች ነች። ቆንጆ ሆና የተሰራች ማይነር የሆነ የፊኒሺንግ ስራዎች ናቸው የሚቀሯት ማለት ነው። አሁን ቀጥሎ እንግዲህ ወደ ቤድሩሞቹ እናመራለን። ሲሊንግ ሄይቱን መመልከት ትችላላችሁ። በጣም ረዘም ያለ ሲሊንግ ሄይት ነው ያለው። ከስታንዳርድ በላይ ነው ማለት ነው። እኛው እዚህ ጋር የምናመራው ወደ አንደኛው ቤድሩማችን ነው። ይሄ እንግዲህ አንደኛው የልጆች ቤድሩማችን ነው። ሰፋ ያለ ስፔስ አለው። ቺካፖድ ስፔስ ነች። ከዚህ እስከዚህ ያለችው ስፔስ ቁም ሳጥን ለልጆች የምንገጥምላት። እዚህ ጋር ደግሞ ቬንቲሌተር የሆነ የተፈጥሮ ብርሃን አክሰስ ማድረግ የሚችልበት ስፔስ ነው ማለት ነው። ሶ ከዚህ ቀጥሎ የምናመራው ወደ ኮመን ባዝሩማችን አክሰስ እናደርጋለን። ኮመን ባዝሩም ሰፋ ያለ ነው። ቬንቲሌተር ነው።
እዚህ በኩል መስኮት አለው። እዚህ ጋር ደግሞ ሳክር አለው ማለት ነው። ሶ ትራዲሽናልም ሞደርን የሆነ ቴክኖሎጂም የተገጠመለት ቆንጆ የሆነ አፓርትመንት ነው። ማይነር የሆነ ፊኒሺንግ ስራዎች ናቸው። ይሄ እንግዲህ ማስተር ቤድሩማችን ነው። ስፋቱን መመልከት ትችላላችሁ። በጣም ሰፋ ያለ ነው። በዚህ በኩል መስኮቱን አክሰስ እናደርጋለን። በጣም ሰፋ ያለ ስፔስ ነው ያለን። በዚህ በቅርብ ርቀት ላይ እንግዲህ የምናገኘው ጊብሰን ስኩል ነው፣ ኢንተርናሽናል ስኩል ነው። እዚህ ጎን ላይ ደግሞ የቦሌ ሁለተኛ ደረጃ ትምህርት ቤት ነው። ከጀርባ ደግሞ የምትመለከቱት የመገናኛን 40/60 ኮንዶሚኒየም ነው። ሶ ማስተር ቤድሩማችን እንደዛ አይነት ቪው አለው። ቆንጆ የሆነ ብርሃን ያለው ቬንቲሌት ነው። ሶ ከዚህ ቀጥሎ እዚህ የምናገኛት የማስተር ቤድሩም ማስተር ባዝሩማችን ነች ማለት ነው። ሶ ቬንቲሌተር ነች። ቆንጆ ሆና የተሰራች ማይነር የሆነ ፊኒሺንግ ስራዎች ናቸው የሚቀሯት ማለት ነው። እንግዲህ እቺ 113 ካሬ ባለ 2 ቤድሩም ነች ማለት ነው። ይሄ እንግዲህ ወኪንግ ስፔሳችን ነው። ቆንጆ ስፔስ አለው። እቺን አፓርትመንት እንግዲህ መግዛት የምትፈልጉ ሰዎች 113 ካሬ ነች። ቦሌ 24 ነው የምትገኘው። ጥንቅቅ ብላ እያለቀች ነው። ማይነር የሆነ ፊኒሺንግ ስራ ነው የሚቀረው። በአንድ ወር ጊዜ ውስጥ እናስረክባታለን። ሶ እቺ ቤት ብቻ አይደለችም፣ ሌሎችም አፓርትመንቶች አሉ። 71 ካሬ፣ 83 እንዲሁም 168 ካሬ አሉን ማለት ነው። 30-40% ዳውን ፔመንት ከፍላችሁ እቺን አፓርትመንት ኢሚዲየትሊ መረከብ ትችላላችሁ። ለበለጠ መረጃና ሳይት ኦፊስ ቪዚት ለማድረግ ከስር ባለው ስልክ ደውሉልን። እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳይረሳ። ቴንክ ዩ ባይ